ሰላም ጤና ይስጥልኝ የማለዳ ግሎባል ቤተሰቦች የዕለቱን አበይት መረጃዎች ይዘን ቀርበናል። ዋና መረጃዎችን ላሰማችሁ። በአማራ ክልል መንግስትና የፋኖ ኃይሎች የሚያደርጉት ውጊያ ተጠናክሮ በቀጠለበት በዚህ ወቅት ለስብሰባ የተቀመጡት የመከላከያ ሰራዊት ከፍተኛ አዛዦች አስደንጋጭ የሆነ ሪፖርት እንደቀረበላቸው ተሰምቷል። በዝርዝር ተመልክተነዋል። ላለፉት 3 ዓመታት ደም አፋሳሽ ጦርነት እያደረጉ ያሉት የሱዳን ሁለቱ ኃይሎች ዛሬ በአብዱል ፈታህ አልቡርሃን የሚመራው ኃይል በሰነዘረው የድሮን ጥቃት ፈጥኖ ደራሽ ኃይሉን ከፍተኛ ወታደራዊ አዛዦች መደምሰሱን አስታወቀ። ይህንንም በዝርዝር ወደ እናንተ እናደርሳለን። የኢራን ጦር የአሜሪካን ግዙፍ አውሮፕላን ተሸካሚዋን መርከብ ጄራልድ ፎርድን ኢላማ ሊያደርግ እንደሆነ አስታወቀ። እኚህንና መሰል የዕለቱን ዋና መረጃዎች ይዘን ቀርበናል። ቻናላችንን ሰብስክራይብ እያደረጋችሁ አብራችሁን እንድትቆዩ እየጠየቅን ወደ መረጃዎቹ እንሄዳለን። ከምንጮቻችን በሰማነው መረጃ የመከላከያ ሰራዊቱ ከፍተኛ መኮንኖች ባደረጉት ስብሰባ ላይ ባለፉት 6 ወራት ከአማራ ፋኖ ኃይል ጋር በተደረገ ውጊያ ከ42000 በላይ ወታደር የገባበት አይታወቅም የሚል ሪፖርት ቀርቧል ተባለ። ይህ ከዓመት በፊት በነበረ የ6 ወር ግምገማ ላይ 23000 ሰራዊት ጠፋ ተብሎ ከቀረበው ሪፖርት አሃዝ እጥፍ ሊደርስ የቻለ ነው። በዚህ አሃዝ ደረጃ የገባበት የጠፋው የሰራዊቱ ኃይል ወደ መዋቅር ሲወሰድ 3 እዝ ወይም 9 ኮር ወይንም 27 ክፍለ ጦር ወይንም 405 ሻለቆች ሊሆኑ እንደሚችሉ ተገምቷል። ይህ ማለትም አዲስ ተመልምለው ጦላይና ብር ሸለቆ ማሰልጠኛ ካምፕ ውስጥ በሁለት ዙር ተከታታይ ሰልጥነው የተመረቁ የኢትዮጵያ ልጆች በአማራ ክልል ላይ ተገርለዋል ወይንም ከቤተሰብ ተቀላቅለዋል አሊያም ከርተው የፋኖ ኃይሎችን ተቀላቅለዋል። የተደመሰሱና ተበትነው የገቡበት አይታወቅም የተባሉ የአማራ ክልል የጸጥታ ኃይል አድማ ብተና ሚሊሻና ፖሊስ በዚህ ሪፖርት ውስጥ አሃዛቸው አልተካተተም። ጦርነቱ በተጀመረበት ወቅት በጀነራል መሐመድ ተሰማ የሚመራው ምስራቅ እዝ ጎጃምና ደቡብ ጎንደር ይዞት ከገባው 42000 ሰራዊት በ6 ወራት ውስጥ 19000 የሰው ኃይሉን እንዳጣ መረጃዎች ወጥተው እንደነበረ ይታወሳል። ከዚህም በተጨማሪ የክልሉ ጸጥታ ኃይልም ከፍተኛ ጉዳት አስተናግዶ ነበር። የአማራ ክልል ባለስልጣናት መሰል ሪፖርቶችን አይቀበሉም። ይልቁንም እንደ ኳስ ይነጥር የነበረው ጽንፈኛ ሸለቆ ለሸለቆ እየተሽሎኮለከ ነው የሚለውን ንግግራቸውን ቀጥለውበታል። የክልሉን ጸጥታ በተመለከተ ከአሚኮ ጋር ቆይታ ያደረጉት የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ ዩሱፍ የክልሉ የጸጥታ ሁኔታ ተሻሽሏል ብለዋል። ዶክተር እሸቱ እንዳሉት ታጣቂዎች ግጭትን ለማባባስ በቅርቡ ሙከራ አድርገው ነበር፣ ነገር ግን አልተሳካላቸውም ብለዋል። በተለይም በደቡብ ጎንደርና በማዕከላዊ ጎንደር ዞኖች ጉዳት ለማድረስ መንቀሳቀሳቸውን አስታውሰው ነገር ግን በጸጥታ ኃይሉ በደረሰባቸው ምት እንዳሰቡትን ያሳኩ አልቻሉም ነው ያሉት። የክልሉ የጸጥታ ኃይል የመፈጸም አቅሙን እያሳደገ መሆኑን የተናገሩት ኃላፊው በየጊዜው የጸጥታ ኃይሉ ስልጠና እየሰጡ ቁጥሩን እየጨመሩና አደረጃጀቱን እያጠናከሩ መሆናቸውንም ገልጸዋል። እዚህ ጋር በተያያዘም የፋኖ ኃይሎች ስለ ክልሉ ምርጫ ያስተላለፉት ትዕዛዝ በሚጥስ መልኩ ስለ ምርጫ ያነሱት ኃላፊው 7ኛው ጠቅላላ ምርጫ በሰላም እንዲካሄድ የቅድመ ዝግጅት ስራ እየተሰራ መሆኑን ተናግረዋል። የፋኖ ኃይሎች የትኛውንም አይነት አማራጭ ተጠቅመው ግጭት ለመፍጠር ቢሞክሩም ሕግ እያስከበርን ምርጫ እናካሄዳለን ብለዋል። የሱዳን ጦር በምዕራብ ዳርፉር በፈጸመው የሰው አልባ አውሮፕላን ጥቃት ከፍተኛ የፈጣን ድጋፍ ሰጪ አዛዡን መግደሉን አስታወቀ። የሱዳን ጦር ባለፈው አርብ በምዕራብ ዳርፉር ባራንጋ ከተማ በሚገኝ ወታደራዊ የደንብ ልብስ የለበሰ የተሽከርካሪ ቡድን ላይ በፈጸመው የሰው አልባ አውሮፕላን ጥቃት አንድ ከፍተኛ የፈጣን ድጋፍ ሰጪ ኃይል RSF አዛዥና 12 ሌሎች ሰዎች መገደላቸውን አንድ ወታደራዊ ምንጭ ለሱዳን ትሪቡን ገልጿል። ጥቃቱ የሱዳን ጦር ባለፉት ሳምንታት RSF ሰፋፊ ቦታዎችን ተቆጣጥሮ በሚገኝበት የዳርፉር ቀጠና ላይ ያካሄደ ያለውን ከፍተኛ የአየር ኃይል ዘመቻ አካል ነው። ወታደራዊ ምንጮች ለሱዳን ትሪቡን እንደገለጹት ሆኑ በፎር ባራንጋ አቅራቢያ የሚንቀሳቀሱ 9 የውጊያ ተሽከርካሪዎችን ኢላማ አድርጓል። በዚህም የሜጀር ጀነራል ማዕረግ ያለው አንድ የፈጣን ድጋፍ ሰጪ ኃይል መኮንንና ሌሎች መኮንኖችን ጨምሮ 13 ሰዎች ሲገደሉ 23 ሰዎች ቆስለዋል ብለዋል። ከተገደሉት መካከል በምዕራብ ዳርፉር ታዋቂ የRSF የክፍለ ጦር አዛዥ የነበሩት ሜጀር ጀነራል አብደልረሂም ባህር ጃሊ ይገኙበታል። ሱዳን ትሪቡን እንደዘገበው ጀነራሉ በቀጠናው ወታደሮችን በመመልመልና በማሰባሰብ ረገድ ቁልፍ ሰው የነበሩ ሲሆን በአጎራባች የአፍሪካ ሀገራት የሚገቡ የሎጂስቲክ አቅርቦትን መስመሮችን ደህንነት በበላይነት ይቆጣጠሩ ነበር ብሏል። ዘገባው አክሎም በተለያዩ ግንባሮች በተለይም በዳርፉርና በደቡብ ኮርዶፋን የሚገኙ የRSF ይዞታዎችን ለማጠናከር ተዋጊዎችን ለማሰባሰብ ረገድ ትልቅ ሚና የነበራቸው ሲሆን ቀጠናዊ አመራር ውስጥ ከፍተኛ ተጽዕኖ ፈጣሪ ግለሰብ ያደርጋቸዋል ብሏል። የኢራን ጦር በቀይ ባህር አካባቢ የሚገኘውን የአሜሪካ ግዙፍ አውሮፕላን ተሸካሚ የጦር መርከብ ለሀገሩ ስጋት በመሆኑ ተገቢ የጥቃት ኢላማ እንደሚሆን አስታወቀ።
የኢራን እስላማዊ አብዮታዊ ዘብ አንድ አካል የሆነው ሀታም አልአንቢያ ባወጣው መግለጫ የአሜሪካ ጦር አውሮፕላን ተሸካሚ መርከብ ጄራልድ ፎርድ በቀይ ባህር መገኘቱ ለኢራን ስጋት ስለሚሆን የመርከቡ የአቅርቦትና የአገልግሎት ማዕከላት በሙሉ የኢራን ጦር ኃይሎች ኢላማ ተደርገው ይቆጠራሉ ብሏል። 300 ሜትር ርዝመት ያለው ይህ የጄራልድ ፎርድ የተባለው የጦር ጀቶች ተሸካሚ የጦር መርከብ በዓለም ላይ ትልቁ የጦር መርከብ ነው። በመካከለኛው ምስራቅ የአሜሪካ ጦር ሰራዊት ማዕከላዊ እዝ ሴንትኮም ባለፈው ሐሙስ የዚህ የጦር መርከብ አንድ ክፍል ላይ እሳት ተነስቶ እንደነበረ አስታውቋል። ነገር ግን እሳቱ በቁጥጥር ስር እንደዋለና በመርከቧ አጠቃላይ እንቅስቃሴ ላይ መስተጓጎል የሚያስከትል ጉዳት እንዳልደረሰና ሙሉ ለሙሉ ስራውን እያከናወነ መሆኑን ገልጿል። ማዕከላዊ እዙ ጨምሮ በመርከቡ ላይ የተነሳው እሳት ከጦርነት ጋር በተያያዘ አይደለም ሲሉ በወታደራዊ እንቅስቃሴ ምክንያት እንዳልሆነ አመላክቷል። የጦር አውሮፕላኑ ተሸካሚ ጄራልድን ፎርድ በቬኔዙዌላ ከተፈጸመው የአሜሪካ ወታደራዊ እርምጃ በኋላ በኢራን ላይ የተከፈተውን ጦርነት ከመጀመሩ በፊት ወደ መካከለኛው ምስራቅ እንዲንቀሳቀስ ተደርጎ ነው በቀይ ባህር ላይ የሚገኘው። ከዚህ ጋር በተያያዘም የእስራኤል ጦር የቀድሞውን የኢራን ጠቅላይ መሪን የግል አውሮፕላን ማውደሙ ተነገረ። የእስራኤል ጦር ቴህራን የሚገኘው አራባድ አየር ማረፊያ ላይ በፈጸመው ጥቃት የቀድሞውን የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ ይጠቀሙበት የነበረን አውሮፕላን ማውደሙን ተናግሯል። የእስራኤል መከላከያ ሰራዊት በፋርስ ቋንቋ በማህበራዊ ሚዲያ ገጹ ባወጣው መግለጫ አውሮፕላኑ በሽብርተኛው የኢራን አገዛዝ መሪ አሊ ኻሜኒና በሌሎች ያገዛዙ ከፍተኛ ባለስልጣናት እንዲሁም የኢራን ጦር አባላት ጥቅም ላይ ይውል ነበር ብሏል። ባለስልጣናቱ ወታደራዊ ግዢዎችን ለመፈጸም እንዲሁም በአገር ውስጥና የውጭ በረራዎች ከተጣማሪ ሀገራት ጋር የሚደረግ ግንኙነትን ለመምራት ይጠቀሙት እንደነበረም ገልጿል። ሰኞ ጠዋት ላይ ቴህራን ውስጥ በርካታ የአየር ጥቃቶች እንደተፈጸሙ ተገልጿል። ነዋሪዎች መህራባድ አየር ማረፊያ አቅራቢያ በርካታ ፍንዳታዎችን እንዲሁም ጥቁር ጭስ ወደ ላይ ሲጎን መመልከታቸውን ተናግረዋል። በርካታ ተጓዦችን በማስተናገድ ከኢራን አየር ማረፊያዎች ቀዳሚ የሆነው መህራባድ በርካታ የአየር ጥቃቶች ኢላማ ሆኗል። የባህረ ሰላጤው ሀገራት ከኢራን በኩል ሌቶን ተጨማሪ ጥቃቶች እንደተፈጸመባቸው አሳወቁ። የዱባይ ዓለም አቀፍ አውሮፕላን ማረፊያ ጥቃት ከተሰነዘረባቸው መካከል አንዱ ነው። በአውሮፕላን ማረፊያው ላይ በደረሰ የድሮን ጥቃት እሳት ተያይዞ የነበረ ሲሆን የከፋ ጉዳት ሳይደርስ በቁጥጥር ስር መዋሉ ተነግሯል። ኢራን ወደ ተባበሩት አረብ ኤሚሬቶች 2000 የሚጠጉ ሚሳኤሎችና ድሮኖችን ተኩሳለች። የኤሚሬትስ የመከላከያ ስርዓት አብዛኞቹን ሚሳኤሎችና ድሮኖች አምክኗል። ሳውዲ አረቢያም ሌሊቱን በርከት ያሉ የኢራን ድሮኖችን መምታቷን አስታውቃለች። በተመሳሳይ ኢራቅና ኩዌትም ጥቃት እንደተፈጸመባቸው ተገልጿል። እስራኤልና አሜሪካ በኢራን ላይ የሚፈጽሙትን ጥቃት የቀጠሉ ሲሆን በመዲናዋ ቴህራን ከባድ ድብደባ እንደነበር ተገልጿል። በሊባኖስ ዋና ከተማ ቤይሩት ከፍተኛ ፍንዳታ ያስከተለ ጥቃት ተፈጽሟል። እስራኤል ጥቃቱን የፈጸመችው የሄዝቦላን መሰረተ ልማት ለማውደም መሆኑን ገልጻለች። ከሰሜን የሄዝቦላ ከደቡብ ደግሞ የኢራን ሚሳኤሎች ይመጣሉ የሚል የአደጋ ጊዜ ደውል መጮሁም ተነግሯል። የማለዳ ግሎባል ቤተሰቦች መረጃዎቻችን ይህንን ይመስሉ ነበር። ቸርን ሰንብት።